ነው መድብል ዛሬ እንግዲህ በዲል መጥቷል። ቤተሰቦቻችን እንግዲህ በዲፍረትና በጀግንነቱ የምናውቀው መድብል እንግዲህ ዛሬም ደግሞ በሚገርም ሁኔታ እንግዲህ ሞገስን ጓደኛውን እንዲሁም ደግሞ እነዝናንና ግብረ አበሮቻቸውን ወደ አዘቅጥ ለመጣል እንዲሁ ደግሞ ሞገስን ጓደኛውንና ብሩክ ሌሎችም ደግሞ ከገቡበት ጭንቀት ለማውጣት ደፋ ቀና እያለ የሚገኘው መድብል ዛሬም ተጋድሎ እንደቀጠለ ነው። በሚገርም ሁኔታ እንግዲህ ዛሬም እንዳያችሁት እንግዲህ በጣም አስፈሪ የሚባለውን ከባድ የሚባለውን ስትራቴጂ ነው ዛሬ ፈጽሞ የመጣው። እሱም እንግዲህ የመጀመሪያው እንደምታውቁት የጠበቃው ተቀብሮበታል የተባለውን የመቃብር ቦታ መቃብር በመክፈት እንግዲህ ሳጥን በመክፈት ቼክ አድርጎ ነው የመጣው። አስባችሁታል? ኢትስ አሜዚንግ ጋይስ በጣም ነው የሚገርመው እውነት ማለት ነው። ምክንያቱም እንግዲህ አስባችሁታል ለዛውን ብቻውን ጋይስ ብቻውን በቃ ማንንም በቃ ምን ጉዳት እንዲደርስበት ስላልፈለገ ሞገስ ራሱ ልከታለ ሲለው ነው በቃ ከኔ ጋር መታየት የለብህም ብሩክ አሁን ወንድሙ ነው አብሮት ነውና ከቤት ሲወጣ በጭራሽ ምክንያቱም የራሴ እንዲያግዙኝ የጠየኳቸው ወይም ደግሞ የሚያግዙኝ ከኔ ጋር አብረው የሚሄዱና የሚወጡ የሚገቡ ሰዎች አሉ ነው ያለው ማለት ነው ስላሴ ስም እና በቃ ከዛ ከሄደ በኋላ በቃ የሆነውን ነገር አየ ከፈተ ቼክ አደረገ ግን ያለው ብረታ ብረት ነው አላለም። እንግዲህ ጠበቃውን ያው መጀመሪያ ሲደውል እንደዚህ ነው ብሎ ሲነግረው እንደ በጭራሽ ምክንያቱም ድንኳን ተጥሎ ያ ሁሉ ነገር በዛ ላይ መቃብር ተቀብሯል ሀው እንዴት ማለት እንዴት ይሄ ነገር አንተም በቃ በዚህ ስትራቴጂ መጣችሁ እንዴ ደግሞ ለዝና በቃ የዝና ተልኮ ነው ብሎ ስላሰቡ ነው ይሄን ሁሉ ያደረጉት ማለት ነው። እንግዲህ በመጨረሻ በዲል አጠናቋል ቼክ አድርጎ መጥቷል። የሚገርመው ነገር ደግሞ እሱ ልክ ያን ነገር ጨርሶ ሲመለስ ቤቱ ከመግባቱ በቅጽበት ተደወለለት ማለት ነው። የደወለው ማን ነበር? ጠበቃው። ምክንያቱም ለካ የሚገርማችሁ እዛው ቤተክርስቲያን እንትን ውስጥ ሆኖ ጠበቃው እየጠበቀው ነበር ማለት ነው። ማለት እያየው ነበር መድብልንና እንዴት ደወልክ አሁን በዚህ በሌሊት እንዴት ደወልክ ሲለው ጀግና ነህ ትችላለህ በዚህ ሰዓት ለዛውን ብቻህን መተህ ቼክ አድርገህ በመሄድ በጣም አድንቄሃለሁ ነው ያለው ማለት ነው። ጠበቃው እንዴ ቆይ እየተከታተልከኝ ነበር እንዴ ቆይ ምንድነው ሲለው አይ እኔ ራሴ እዛ ስለነበርኩኝ ምክንያቱም ለጊዜው ከዛ ውጪ ሌላ ነገር መጠለያ ቦታ ስላልነበረኝ በዛን ምክንያት እንግዲህ ወደዚህ ለመሆን ተገድጃለሁ። ግን አሁን ደግሞ ይሄን ነገር ላንተ ከነገርኩ ሁኔታ አንፃር ከዛ መልቀቅ እንዳለብኝ ተሰማኛል ማለት ነው። እንዴ ለምን ቆይ እኔን ለማግኘት ማትፈልገው ለምንድን ነው ሲለው አይ መጀመሪያ እኔ እናንተ እንድንገናኝ የምትፈልግ ከሆነ እኔን አንተ እንድረዳህ ወይም ደግሞ እንዳግዝህ ዝናንና ግብረ አበሮቹን ወደ አዘቅጥ ለመወርወር እኛ አንዱ ላይ ለሆነን ለመፋለም መጀመሪያ ልጆቼንና ሚስቴን በቃ ቦታ እንድታመቻችልኝ እፈልጋለሁኝ በማለት ነበረ መጀመሪያ ስራውን እንትን ያደረገው። ከዛ በኋላ እሺ እሱን እኔ ያመቻቻለሁ ሰው አደርጋለሁኝ ግን ያሉበትን እኮ አላቅም ግን እስከዛ ድረስ አንድ ላይ ሆነን ነገሮችን ብናስተካከል ሲለው በጭራሽ ምክንያቱም እኔ ከናንተ ጋር መሆነ እነዚህና በትንሽ ደቂቃ ባወቀ በትንሽ ሰከንዶች ደቂቃዎች ውስጥ የሚፈጠረው ነገር ከባድ ነው የሚሆነው ምክንያቱም በጣም የከፋ ነገር ነው የሚፈጠረው። ለምን እንደው ታውቃለህ በቃ እኔ ስራዬ ነው ይበለኝ ግን በእኔ ምክንያት ይሄን ያክል ቀን የተሰቃዩት ይበቃቸዋል። ሌላ ደግሞ የሞት ፍርድ ቤተሰቦቹ ላይ ማስፈረድ ያልፈልግም በማለት ነው እንግዲህ ለመድብል እንትን ያለው። መድብል ደግሞ ይሄን ነገር ቼክ አድርጎ ስለጨረሰ ይሄ ነገር በጣም ለሱ በጣም ቀላል ነገር ነው። የጠበቃውን ቤተሰቦች ያው ትንሽ እስከሚገኙ ድረስ ትንሽ ሊያለፋው ይችል ይሆናል ግን ከዚህ በለጠ ብዙ ነገር ዋጋ የሚያስከፍለው ነገር አይደለም። ምክንያቱም ትልቁን ነገር ተወጥቶታል። ያ ማለት እንግዲህ እንደምታውቁት መቃብር ቦታ ድረስ በመሄድ ቼክ አድርጎ ጨርሷል። ሶ ዋናውን ትልቁን ለዛውን ብቻውን ጋይስ አሁን ግን ከብዙ ሰዎች ጋር ተደዋውሎ ነገርዮሾቹን መጨረስ ስለሚችል መድብል በቃ ምንም ይሄን ያክል ሃርድ የሆነ ነገር ስለሌለበት በዲል እንደሚወጣው ምንም ጥያቄ የለውም። እንግዲህ ጠበቃውም ባጭር ጊዜ ወደ ቤት ይመለሳል ወደ ዝና ጋር ማነው ይቅርታ ወደ መድብል ጋር ሞገስም ደግሞ ይመለሳል አለቀ። ምክንያቱም በጣም ከባዱ ነገር እንደምታወቀው የጠበቃው ጉዳይ ነበረ። ሞገስንም እንግዲህ
ቦታው እንደዚህ በጣም ተስፋ አስቆርጦት ያለው ነገር የጠበቃው ጉዳይ ስለነበረ አሁን ግን ከህግ እንትን ውስጥ ልቅ ነው ማለት በቃ ማንም ፈላጊ የለውም። አስፈላጊም ከሆነ ጠበቃው በህይወት ስላለ የሚሆነውን ነገር ማድረግ ይቻላል ማለት ነው። ከዛ ባለፈ ደግሞ መድብል እንግዲህ ያው የኔ የማውቀው በጣም ጎበዝ ጀግና መርማሪ አለ። ስለዚህ መርማሪው ጋር ላገናኝህ፣ እሱ ጋር ላገናኝህ። በቃ እኔ ጋር መምጣት ካልፈለግ ከሱ ጋር ላገናኝህና ያለውን ነገር እሱ ጋር ትጨርሳላችሁ። ስለዚህ ለምንድን ነው እኔ እንትን የምትለው ምናምን ሲለው አይ መጀመሪያ እንዳልኩ ነው፣ በቃ መጀመሪያ እንዳልኩ ነው ያልኩህን ነገር ስታደርግ ሌላውን የምናወራው ከዛ ቀጣይ ነው። ግን መጀመሪያ የቤተሰቦቼ የልጅና የባልተቤቴን ጉዳይ ማለቅ አለበት በማለት ነው እንግዲህ ለመድብል የተናገረው ጠበቃው። መድብልም ደግሞ እንግዲህ ሁኔታዎችን ለማመቻቸት ያው ምንም ጊዜ አይወስድበትም እንኳን ይችን ነገር ብዙ ነገሮችን በመስዋዕት ብዙ ነገሮችን መወጣት ይችላል መድብልና እንግዲህ ያን ያደረገ ነው የሚገኘው። የሚገርመው መድብልና ጠበቃው እንደተገናኙ ዝና እስካሁን አያውቅም፣ ግን አሁን የሚያውቅ ይመስለኛል። ለምን እንደው ታውቃላችሁ? እቺ ማህሌት ወደነ ብሩክ ቤት ሰራተኛ ናት ብላ ያስገቧት ልጅ ለማህሌት ስትነግራት ነበረ ሲያወሩ የነበረውን ነገር መድብል ስለ መቃብር ቁፈራው ሲያወራ ምናምን ብሩክን አብረኛ አትሄድም ምናምን ብሎ ሲለው ያን ሁሉ ነገር ያቀልና ስለሰማች ለማህሌት ተነገራለና የሚገርመው ደግሞ ማህሌትን ተከታትሎ ይዟታል ዝና ሶዛ ልጅቷ ጋር ሲገናኙ አሁን ሄዷል እሱ። ስለዚህ ወደው ሳይሆን አሁን እዚህ ጋር ተገደው ይለፈልፋሉ። በተለይ እቺኛቱ ልጅ አሁን ማህሌት ብቻ ሳትሆን እቺኛው ልጅ በጣም ትልቅ ወጥመድ ውስጥ ነው የምትገባው። እሷ ደግሞ እንግዲህ እንዳያችሁት መድብልን በጣም ነው የወደደችው። የሆነ ነገሯ ተመችቶታል። በቃ ሁሉ ነገሩ ጀግንነቱ በቃ ሁሉ ነገሩ በጣም ነው የተመቻት ማለት ነው። ግን ያው ተፍተፍ እያለች ነው። ይሳካላችሁ ይሆን? አብረን የምናየው ነው የሚሆነው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ካድርጉ ቤተሰቦቼ። ላይክ አይረሳ። መልካም ጊዜ በያላችሁበት። ባይ ባይ። እነሱ ማግኘት አልቻልኩም። የት እንዳሉ ለኔም ጨንቆኛል። ምናልባት የዝና ሰዎች አግኝተዋቸው እንዳይሆን እያልኩ ነው። እባክህን ጠበቃው ይኸውልህ ራስህን አሳልፈህ ለህግ ስጥ። እኔ አንድ የማውቀው ጎበዝ የሆነ መርማሪ አለ፣ አገናኝሃለሁ። የሁለት ልጆችን እና ሚስቴን መጨረሻ ሳላውቅ ምንም ነገር አላደርግም። ቆጥሮ ከመጣ በኋላ ከዚህ ያገኘውን ውጤት መቼስ ለእነ ብሩክ እስኪነግራችሁ አንቺ ራሱ እንቅልፍ አልወሰደሽም በእርግጠኝነት። ከእናንተ ነው የያዝነው የሚል ዜና የምሰማው ሁሌ አመለጠን። አረ በጣም ታሳፍራላችሁ። ደህና እኮ መድብል እኮ ወደ ሞገስ መርቶን ነበር። እንዴት እንደዚህ አይነት እድል ታበላሻላችሁ? ኧረ ዝናት